ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሊቨርፑሎች አሰልጣኝ ለመቅጠር እያሰቡ እንደሆነ እየተዘገበ ይገኛል። እንደዚሁም ሪቻርዲው ከአል ሂላል ጋር ተስማምቷል የሚል መረጃዎችም እየወጡ ይገኛሉ። ከዛ በተጨማሪም ጂሚ ካራጋር የሰጠው ማስተያየት አለ። ጁቬንቱሶችም ለፍራንሲስኮ ኮንሲሳው የሚፈልጉት ገንዘብም ታውቋል እየተባለ ይገኛል። እነዚህን በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት እጋብዛለሁ። ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ዘገቦች ማቀና ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው አሰልጣኝ አርነ ስሎትን የተመለከተውን ዘገባ ይሆናል። አሰልጣኝ አርነ ስሎት የኤፕሪል ወር የፕሪሚየር ሊጉ ምርጥ አሰልጣኝ እጩ ዝርዝር ውስጥ መካተት ችለዋል። ሊቨርፑሎች በዚህ በኤፕሪል ወር 3 የፕሪሚየር ሊግ ጨዋታዎችን ማድረግ ሲችሉ 3ቱንም በማሸነፋቸው ምክንያት ነው አሰልጣኝ አርነ ስሎት የእጩ ዝርዝር ውስጥ መካተት የቻሉት። እንደሚታወቀው ሊቨርፑሎች ፉልሃምን 2-0፣ ኤቨርተንን 2-1 እንደዚሁም ደግሞ ክሪስታል ፓላስን 3-1 በሆነ ውጤት ነው ማሸነፍ የቻሉት። በእርግጥ ያሸነፉበት መንገድ አሳማኝ ነው ወይስ አይደለም የሚለው ነገር ክርክር የሚያስነሳ ነው። እንደዛም ቢሆንም ግን 3 ተከታታይ ጨዋታዎችን ማሸነፋቸው ተከትሎ የወሩ ምርጥ አሰልጣኝ እጩ ውስጥ መካተት ችሏል። አሰልጣኝ አርነ ስሎት በተጨማሪም ኑኖ ስፕሪቶ ሳንቶስ፣ ዳንኤል ፋርከ፣ ፔፕ ጋርዲዮላ፣ ፋቢያን ሄርዘ እንደዚሁም ደግሞ ቪክተር ፔሬራ እና አንዶኒ ኢራዮላ መካተትም ችሏል። እንደዚሁም ሪዮ እንጉማሃ ፉልሃም ላይ እንደዚሁም አንዲ ሮበርትሰን ክሪስታል ፓላስ ላይ ያስቆጠሯቸው ግቦች የወሩ ምርጥ ጎል እጩ ውስጥ መካተትም ችሏል። ያሸንፉታል ወይ የሚለውን አብረን በቀጣይ የምንመለከተው ይሆናል። በመቀጠልም ጋዜጣ ዴሊ ስፖርት ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ጁቬንቱሶች ከፍራንሲስኮ ኮንሲሳው ቢያንስ 45 ሚሊዮን ዩሮ ማግኘት ይፈልጋሉ እየተባለ ይገኛል። በተጨማሪም የዓለም ዋንጫው ላይ የሚያሳየውን እንቅስቃሴም ተመልክተው ምናልባትም ከዚህም የበለጠ ገንዘብ ከዚህ ተጫዋች ሊፈልጉ የሚችሉበት ከፍተኛ እድል እንዳለም ነው እየተዘገበ የሚገኘው። እንደሚታወቀው ይህ ተጫዋች በጁቬንቱስ ቤት እስከ 2030 ድረስ የሚያቆይ ኮንትራት አለውና ጁቬንቱሶች እንግዲህ በጣም ትልቅ ፓወር አላቸው በዚህ ተጫዋች ዙሪያና በዚህ ሰዓት ላይ ማንኛውም ክለብ ይህን ተጫዋች ማስፈረም የሚፈልግ ከሆነ 45 ሚሊዮን ዩሮ ይጠየቃል። ከዓለም ዋንጫ በኋላ ግን ከዚህም የበለጠ ገንዘብ ጁቬንቱሶች ሊጠይቁ የሚችሉበት ከፍተኛ እድል እንዳለም እየተዘገበ ነው የሚገኘው። በመቀጠልም የምንመለከተው ሪቻርዲውን የተመለከተውን ዘገባ ይሆናል። ስፖርት ዊትነስ እንደዚሁም ደግሞ ጋዜጣ ዴሊ ስፖርት ይዞት በወጡት ዘገባ መሰረት ሪቻርዲው ከሳውዲ ክለብ ከሆነው ከአል ሂላል ጋር ከስምምነት ላይ እንደደረሱ እየተናገሩ ነው የሚገኙት። እንደሚታወቀው ይህ ስፖርቲንግ ዳይሬክተር እንግዲህ ስሙ ከአል ሂላል ጋር መያያዝ ከጀመረ ትንሽ ሰንበት ብሏል። በእርግጥ ከዚህ ቀደም የወጡ አንዳንድ መረጃዎችን ስትመለከቱ በተለይ ደግሞ ቶክ ስፖርት ይዞት በወጣው ዘገባ መሰረት ኤፍኤስጂዎች ሪቻርዲው በዛው በሊቨርፑል እንዲቆይላቸው ይፈልጋሉ፣ እሱም በቀጣይ በክረምቱም በሊቨርፑል ይቆያል የሚሉ መረጃዎችን ይዘው ሲወጡ ነበረ። ቴሌግራፎች ይዞት በወጡ ዘገባ መሰረት ከሆነ ደግሞ ሪቻርዲው በሊቨርፑል ቤት የሚቆየው በኮንትራቱ ልክ ነው። እንደሚታወቀው ሪቻርዲው ወደ ሊቨርፑል ሲመጣ የ3 ዓመት ኮንትራት ነበር የፈረመውና ይሄ የ3 ዓመት ኮንትራት ልክ እንደተጠናቀቀ ከሊቨርፑል ሊለቅ የሚችልበት እድል እንዳለው በዘገባቸውም ሲናገሩ መስማት ይችላል። እንደዚሁም ከዚህ ቀደምም ሪቻርዲው ከአል ሂላል ጋር ከስምምነት ላይ ደርሷል። ነገር ግን ደግሞ ወደ አል ሂላል የሚሄደው በቀጣይ ክረምት እንደሆነ የተለያዩ መረጃዎችን ስንመለከት ነበርና እስካሁን ድረስም እንግዲህ በሪቻርዲው የሊቨርፑል ቆይታ ዙሪያ የተለያዩ መረጃዎችን እየሰማን የምንገኘው። ነገር ግን ደግሞ ሪቻርዲው ወጥቶ ምንም በግልጽ የተናገረው ነገር የለምና እስካሁን ድረስም በሊቨርፑል ይቆያል ወይስ ይለቃል የሚለው ነገር መረጋገጥ አልቻለም። በእርግጥ ከእንግሊዝ የሚወጡ የተለያዩ መረጃዎችን ስትመለከቱ ሪቻርዲው ቢያንስ በዚህ በክረምቱ በሊቨርፑል እንደሚቆይ ነው እየተናገሩ የሚገኙት። ምናልባትም ኮንትራቱን ሲጨርስ ሊሄድ የሚችልበት እድል አለ እንጂ በዚህ በሚመጣው የክረምቱ የዝውውር መስኮት ክለቡን ይለቃል ብለው አያስቡም። ነገር ግን ደግሞ በእግር ኳስ ምንም ነገር ሊፈጠር ይችላል። ምናልባትም በቀጣይ ይህ ሲዝን እንደተጠናቀቀ ክለቡን ሲለቅ ልንመለከት የምንችልበት እድል አለ። በተለይ ደግሞ ይህንን ያለፉትን 2-3 ዓመታት ከተመለከታችሁ በሊቨርፑል ባክሩም ስታፍ ላይ የተለያዩ ለውጦችን እየተመለከትን ነው የምንገኘው። የተለያዩ ስፖርቲንግ ዳይሬክተሮችን ስንመለከት ነበረ። የተለያዩ የኮቺንግ ስታፍ አባላትም ስንመለከት ነበርና ቶሎ ነው እየለቀቁ የሚገኙት ነው። ምናልባትም በዛ ምክንያትም ሪቻርዲውም ሲለቅ ልንመለከት የምንችልበት ግን እድል አለ ብዬ አስባለሁ። በመቀጠልም ጂሚ ካራጋር የሰጠውን አስተያየት ነው የምንመለከተው። ጂሚ ካራጋር እንግዲህ በቀጣይ እሁድ ሊቨርፑል ከማንቸስተር ዩናይትድ ጋር በሚያደርገው የኦልትራፎርድ ጨዋታ ዙሪያ የሰጠው አስተያየት አለ። እንደዚሁም ግምቱንም ማስቀመጥ ችሏል። በጨዋታው ዙሪያ በሰጠው አስተያየት ይህ የማንቸስተር ዩናይትድና የሊቨርፑል ጨዋታ አጓጊና ማራኪ ጨዋታ ይሆናል ብዬ አላስብም። በተለይ ደግሞ በዚህ ሲዝን ሁለቱም ቡድኖች እያሳዩት ያለውን አቋም ስንመለከት ይህም ጨዋታ ምርጥ ይሆናል ብዬ አላስብም። ማንቸስተር ዩናይትዶች በዚህ ሰዓት እንግዲህ በፕሪሚየር ሊጉ 3ኛ ደረጃ ላይ ነው የተቀመጡት። ነገር ግን ደግሞ
ሙሉ ሲዝኑን ከተመለከታችሁ ሶስተኛ ደረጃ መቀመጥ ነበረባችሁ የሚለው ራሱ ትልቅ ጥያቄ ያስነሳል። በጣም ምርጥ የሚባልም ጨዋታም እየተጫወቱ ነው ብዬ አላስብም። በተመሳሳይ መልኩ ሊቨርፑሎችም በዚህ ሲዝን በጣም የወረደ አቋምን ነው እያሳዩ የሚገኙት። በእርግጥ ያለፉትን 3 የፕሪሚየር ሊግ ጨዋታዎች ማሸነፍ ችሏል። ነገር ግን ደግሞ ጨዋታውን ያሸነፉት በሚያሳምን ብቃት አይደለም የነበረውና ሁለቱም በዚህ ሲዝን ደካማ የሚባል እንቅስቃሴን እያሳዩ ነው የሚገኙት። በእርግጥ 3ኛና 4ኛ ደረጃ ላይ የተቀመጡ ክለብ ናቸው። ነገር ግን ደግሞ ባሳዩት እንቅስቃሴ እዛ ቦታ ላይ መቀመጥ ያልነበረባቸው ክለብ ናቸውና በዚህ ጨዋታ ላይ እንግዲህ ያን ያህል ምርጥ የሚባል እንቅስቃሴም ከሁለቱ ቡድኖች እንመለከታለን ብዬ አላስብም የሚል አስተያየቱን ሰጥቷል። አያይዞም በሰጠው አስተያየት ይህንን ጨዋታ ማንቸስተር ዩናይትድ ያሸንፋል ብዬ አላስብም፣ እንደዚሁም ደግሞ ሊቨርፑሎችም ይህንን ጨዋታ የሚያሸንፉበት አቅም አላቸው ብዬ አላስብም። ስለዚህም ይህ ጨዋታ በእኩል ውጤት 1-1 በሆነ ውጤት ይጠናቀቃል የሚል ግምት ነው ያለኝ የሚል አስተያየቱን ሰጥቷል። በእርግጥ እውነቱን ነው። በዚህ ሲዝን ማንቸስተር ዩናይትድም ጥሩ የሚባል የውድድር ዘመንን እያሳለፈ አይደለም። በተመሳሳይ መልኩም ሊቨርፑሎችም ጥሩ የሚባል የውድድር ዘመንን እያሳለፉ አይደለም የሚገኙት። እንደውም ማንቸስተር ዩናይትድ ማይክል ካሪክን አሰልጣኝ አድርገው ከቀጠሩ በኋላ የተሻለ መንቀሳቀስ ችለው ነበር። ነገር ግን ደግሞ ያለፉትን 5-6 ጨዋታዎች ከተመለከታችሁ ትንሽ የመንሸራተት ነገር እየተመለከትንባቸው የሚገኘውና ሁለቱም ጥሩ የሚባል የውድድር ዘመንን እያሳለፉ አይደለም። በዛ ምክንያትም ጥሩ የሆነ ጨዋታን እንመለከታለን ተብሎ አይጠበቅም። ነገር ግን ደግሞ ይህ የደርቢ ጨዋታ ነው። ለረጅም ዓመታት በደርቢነቱ የቀጠለ ጨዋታ ነው። ሁልጊዜም እንግዲህ በእንደዚህ አይነት ጨዋታዎች ላይ ተጫዋቾቹ ራሳቸው ትልቅ መነሳሳትን ነው የሚያሳዩትና ምናልባትም በዛም ምክንያት ጥሩ ጨዋታ ልንመለከት የምንችልበት እድል አለ። ነገር ግን ደግሞ በዛው ልክ በጣም መጥፎ የሚባል ጨዋታም ልንመለከት የምንችልበት ሰፊ እድል አለ። በተለይ ደግሞ ሁለቱም ቡድኖች ይህንን ጨዋታ መሸነፍ አይፈልጉምና በጣም ጥንቃቄ በተሞላው ያጨዋወት ስታይል ሊጫወቱ የሚችልበት እድል አለ። እንደዛ የሚሆን ከሆነ ደግሞ ጨዋታው በጣም ቦሪንግ ሆኖ ልንመለከተው የምንችልበት እድል አለ ብዬ አስባለሁ። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድነው? ጨዋታው በጣም የሚያምር ጨዋታ ይሆናል ብላችሁ ትጠብቃላችሁ ወይስ በጣም ደባሪ ጨዋታ ሊሆን የሚችልበት እድል አለ ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ሊቨርፑሎች የአሰልጣኝ አባል ወደ ክለባቸው ለማምጣት ፍላጎት እንዳላቸው እየተዘገበ ያለውን መረጃ ይሆናል። እንደሚታወቀው ሊቨርፑሎች ክለቡን ለማጠናከር የተለያዩ ጥረቶችን እያደረጉ ነው የሚገኙት። እናም በዚህ ሰዓት ላይም እንግዲህ የኮቺንግ ስታፍ አባላቱን ለማጠናከር ኢቲን ሪጅንን ወደ ክለቡ ለማምጣት ፍላጎት እንዳላቸውም እየተዘገበ ነው የሚገኘው። ከሆላንድ እየወጡ ያሉት መረጃዎችን ስትመለከቱ ሊቨርፑሎች እንግዲህ ይህንን አሰልጣኝ በቅርበት እየተከታተሉት ነው የሚገኙት። እንደሚታወቀው ይህ አሰልጣኝ 2024 ላይ አሰልጣኝ አርነ ስሎት የሊቨርፑል አሰልጣኝ ተደርገው ልክ እንደተሾሙ አብሮ ወደ ክለቡ ሊመጣ ነበረ። ነገር ግን ደግሞ የስራ ፍቃድ ባለማግኘቱ ምክንያት ይህ ዝውውር ሳይሳካ ቀርቷል። አሁን ላይ ግን የአሰልጣኝነት ኮርሱን ለመጨረስ በጣም ተቃርቧል ነው እየተባለ የሚገኘውና ሊቨርፑሎች ይህንን ኮርስ ከጨረሰ በኋላ ወደ ክለቡ ለማምጣት ከፍተኛ ፍላጎት እንዳላቸው እየተዘገበ ይገኛል። እንደሚታወቀው ከዚህ ቀደም ይህ አሰልጣኝ ኢቲን ሪጅን የተባለው አሰልጣኝ እንግዲህ ከአሰልጣኝ አርነ ስሎት ጋር በፌኖርድ መስራትም እችለው ነበር። በዛ ቆይታቸውም እንግዲህ አሰልጣኝ አርነ ስሎት ይህንን ሰው በጣም እንደሚያደንቁት ነው እየተነገረ የሚገኘው። በስራውም ጎበዝ እንደሆነ ለአሰልጣኝ አርነ ስሎትም ትልቅ ግብአት እንደሆነም ሲነገር ነበር። ለዛም ነው እንግዲህ ሊቨርፑሎች ይህንን አሰልጣኝ ወደ ሊቨርፑል ለመቀላቀል በጊዜው በጣም ከፍተኛ ፍላጎት የነበራቸው፣ አሁንም ግን ያ ፍላጎታቸው እንዳለ ነው እየተዘገበ የሚገኘውና በክረምቱ የኮርሱን ልክ እንዳጠናቀቀ ወደ ሊቨርፑል ለማምጣት አስበዋል እየተባለ ይገኛል። እንደሚታወቁ እንግዲህ በቅርብ ጊዜያቶች የሊቨርፑል ባክሩም ስታፍ አባላቶች እንግዲህ በጣም ብዙ ለውጦችን እያካሄዱ ነው የሚገኙት። ምክትል አሰልጣኞችን እንኳን በ2 ዓመት ሁለተኛ አሰልጣኝ ነው በዚህ ሲዝን ያለው። ይህም አሰልጣኝ ደግሞ ክለቡን ይለቃል ተብሎ ነው እየተጠበቀ የሚገኘውና በቀጣይ ምናልባትም አሰልጣኝ አርነ ስሎት አዲስ ምክትል አሰልጣኝ እንደዚሁም የቆሙ ኳሶችም አሰልጣኝ ወደ ክለቡ ይቀላቀላሉ ተብሎ ነው የሚጠበቀው። ኢቲን ሪጅም ደግሞ በቆሙ ኳሶች ላይ ኤክስፐርት እንደሆነም ነው እየተዘገበ የሚገኘው። በተለይ ደግሞ በፌኖርድ በነበረው ቆይታ በዋነኝነት የቆሙ ኳሶች ላይ ነበር ሲሰራ የነበረው። በዛም ደግሞ ፌኖርዶች በጣም ተጠቅመው ነበረ። አሰልጣኝ አርነ ስሎትም በጣም ተጠቅመው ነበርና በዛ ምክንያትም በዚህ ሰዓት ላይ አሰልጣኝ አርነ ስሎት ይህ አሰልጣኝ እንዲፈርምላቸው በጣም ከፍተኛ ፍላጎት እንዳላቸውም ነው እየተዘገበ የሚገኘውና ምናልባትም ሊቨርፑሎች ይህንን አሰልጣኝ ለማምጣት እንቅስቃሴ ሊያደርጉ የሚችሉበት እድል እንዳለም ነው እየተዘገበ የሚገኘው። ሊቨርፑሎች እንግዲህ በዚህ ሲዝን ከተቸገሩባቸው ነገሮች አንዱ የቆሙ ኳስ አጠቃቀም ላይ ነው። በጣም ብዙ ጎሎችን ሲያስተናግዱ መመልከት ችለናል። በእርግጥ በቅርብ ጊዜያቶች ጎሎች እየተቆጠሩባቸው አይደለም የሚገኙት፣ እንደውም ጎልም እያስቆጠሩ ነው የሚገኙት ለውጦችን ካደረጉ በኋላ። እንደዛም ቢሆንም ግን ትክክለኛ የቆሙ ኳሶች አሰልጣኝም አሁንም ድረስ ያስፈልጋቸዋልና ኢቲን ሪጅ ደግሞ በጣም ጎበዝ የቆሙ ኳሶች አሰልጣኝ እንደመሆኑ መጠን ሊቨርፑሎች ሊያዘዋውሩት እንደፈለጉ ነው እየተዘገበ የሚገኘው። ያስፈርሙታል ያመጡታል የሚለው ነገር አብረን የምንመለከት ይሆናል። እናንተስ ግን ይህ አሰልጣኝ ወደ ሊቨርፑል የሚመጣ ከሆነ ለሊቨርፑል ከፍተኛ ጥቅም ይሰጣል ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።